በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ብሩክ እግዚአብሔር አብ ኀዜ ኩሉ ዓለም አምላክነ ወብሩክ ወልድ ዋህድ እግዚእነ ኢየሱስ ክርስቶስ መድኃኒነ ወብሩክ መንፈስ ቅዱስ ጰራቅሊጦስ መጽንዒ ወመንጽሔ ለኩልነ። በአብ ልብነት ታስባችሁ በወልድ ቃልነት ተጠርታችሁ መንፈስ ቅዱስ ትንፋስነት ሕይወትን አግኝታችሁ ለዚህ ሰዓት የደረሳችሁ በአብ የምትመሰሉ አባቶች፣ በወልድ የምትመሰሉ ልጆች፣ የእግዚአብሔር ፍጥረቶች፣ የሥላሴ ፍጥረቶች፣ የእግዚአብሔር ልጆች፣ የወላዲተ አምላክ የአስራት ልጆች፣ የጻድቃን የሰማዕታት የቅዱሳን መላእክት የቃል ኪዳን ልጆች ሁላችሁ በእግዚአብሔር ፍጹም ሰላምታ ሰላም እላችኋለሁ። እግዚአብሔር አብ ልባችንን ከፍቶ እግዚአብሔር ወልድ ቃሉን በልቡናችን ጽላት ላይ ጽፎ እግዚአብሔር መንፈስ ቅዱስ በእኛ ላይ አድሮ ደግሞ እውነትን እንዲገልጽልን እንዲያስተምረን ቅዱስ ፍቃዱ ይሆንልን። የጻድቃን የሰማዕታት የቅዱሳን መላእክት ቃል ኪዳናቸው የወላዲተ አምላክ ምልጃ አይለይን። አሜን። ኦኬ በዚህ ርዕስ ደግሜ መምጣት ግድ ሆኖብኛል። ምክንያቱም እንደምታዩት ነው እንግዲህ አዋቂ ናቸው፣ ቤተክርስቲያንን ወክለው ማስተማር ይችላሉ የምንላቸው ራሳቸው የቅናት መንፈስ ይዟቸው እንደነሱ ያለ አገልጋዮችን በመናፍቃዊ ትችት ሲያሳድዱ እያየን ስለሆነ ትምህርታቸው በምን አይነት መናፍቃዊ ትችት እውነተኛ አገልጋዮችን እንደሚያሳድዱ ማጋለጥ ግድ ይለናል። ምክንያቱም አሁን እነሱ ተሰሚነት አላቸው፣ ፖፑላር ሆነዋል። ስለዚህ የሚናገሩት ሁሉ ትክክል ነው የሚመስለው እና ይሄ ዝናቸውን ተጠቅመው እንደ ዲያቆን ያሬድ አይነቱ ዝናቸውን ተጠቅመው እንደ ማህበረ ቅዱሳን፣ ያው ማህበረ ቅዱሳን ዋናው መሪያቸው ነው፣ እሱ ነው የሚያሰማራው። ፓስተር ቢኒያንም ያው የሚነዳው ያው ማህበረ ቅዱሳን ነው፣ ማንም አይደለም። ያው እንትን ማህበረ ቅዱሳን ማለት ሁለተኛው ሲኖዶስ ማለት ነው። ሁለተኛው ሲኖዶስ ደግሞ ነው ያለው ማን እንደሆነ ታውቃላችሁ? በአቡነ ማትያስ ናቸው ያሉት። አቡነ ማትያስ ምንድን ነበር ያሉት? ቤተክርስቲያን በቅኝ ግዛት ስር ናት ነው ያሉት። በቅኝ ግዛት ስር ናት ነበር ያሉት። የሆነ ጊዜ ጳጳስ ሆነው ተሾመው ስራ ለመስራት ሲሞክሩ ምንም እሳቸው እንደሚፈልጉት መስራት አልቻሉም። ከዛ በኋላ በአንድ ማህበር ቅኝ ግዛት ስር ናት ብለው ነበር። አሁን ያው ተስማምተው እየሰሩ ይሆናል እንግዲህ። ዞሮ ያው አሁንም ቤተክርስቲያኗ በማህበረ ቅዱሳን ቅኝ ግዛት ስር ናት። ማህበረ ቅዱሳን በቃ የጠላው ሁሉ መናፈቅ ተብሎ ወይም ሐሰተኛ አጥማቂ ተብሎ ምናምን ያው የሚባረርበት አገር ቤተክርስቲያን ናት ያለችው። ስለዚህ እነ ፓስተር ቢኒያም ያው ፓስተርነታቸውን ሳይጨርሱ ወደ አስተማሪነት የመጡ ናቸው። አሁን ትልቁ ችግር ምንድነው? አሁን እነ ፈለገም ይሁኑ እነ ማን ነው አክሊልም ምናምን ይሁኑ አሁን እንደዚህ አይነት መናፍቃዊ ትችቶችን ለምንድን ነው ዝም የሚሉት? መጀመሪያ አሁን መጠየቅ ያለብን ይሄን ነው። አሁን የፕሮቴስታንትን ምንፍቅና እናጋልጣለን ያሉ አይደለ? አሁን በመናፍቃዊ ትችት ደግሞ እውነተኛ አገልጋዮች ሲባረሩስ? በመናፍቃዊ ትችት እውነተኛ አገልጋዮች ሲባረሩ ለምንድን ነው ዝም የሚሉት? እነ አክሊልም ይሁኑ እነ ፈለገም ምናምን አሁን የሆነ ጊዜ መምህር ግርማ ጥሩ ናቸው፣ እኔ ወንጀል አላገኘሁባቸውም ምንም ብለው ቁጭ ብለው ሊሆን ይችላል። ግን አሁንም አሳዳጆች በዚህ በመጽሐፍ ቅዱስ ስርዓት መሰረት በቤተ ክርስቲያን አስተምሮ መሰረት እነዚህ አገልጋዮች ትክክል አይደሉም እያሉ ነው ያሉት። ስለዚህ እነዚህ ለቤተ ክርስቲያን ቆመናል እንትን የኦርቶዶክስ አስተምሮን ለህዝብ እናስተምራለን፣ ፕሮቴስታንታዊም ይሁን ሌላውን ትምህርት ትክክል አለም የኦርቶዶክስ ትክክል ነው ብለው የሚሟገቱ
ማናቸውም ሚዲያ ላይ ያሉ ሰዎች ለምንድን ነው ቤተክርስቲያን ውስጥ ያሉ መናፍቃኖች በመናፍቃዊ ትችት አገልጋዮችን ሲያሳድዱ ዝም የሚሉት ለምንድን ነው? ጥያቄው ይሄ ነው። እና ዝምታው ምንም በጣም ያሳዝናል። አሁን እንትኑ አገልግሎቱ እግዚአብሔርን ማገልገል ነው የሚባለው ወይስ ማን ነው የሚያገለግሉት? አሁን ቤተክርስቲያን የኦርቶዶክስ አማኝ ነኝ ብሎ አንዱ ሌላውን አገልጋይ በመናፍቃዊ ትችት እገሌ መተተኛ አጥማቂ ነው፣ ሐሰተኛ አጥማቂ ነው፣ እገሌ ተሐድሶ ነው፣ በዚህ መሰረት ብሎ ጥቅስ ጠቅሶ ጥቅሱን ግን አጣሞ ከቤተ ክርስቲያኑ አስተምሮ ውጭ አጣሞ ከዛ ያኛውን አገልጋይ ሐሰተኛ ነው ሲያስብ ብሎ ሲናገር ሌላኛው አገልጋይ አይ አንተ ነህ ሐሰተኛው የሚለው የለም። ከዛ ምንድነው እየሆነ ያለው? ዝም ብሎ በየፊናው የራሱን ይሰብካል፣ ሌላውም የራሱን ይሰብካል። ሁለት አይነት ትምህርት አይነት ነገር ነው። ሁለት አይነት ቤተክርስቲያን የተምታታ ትምህርት ነው እየተሰጠ ያለው እና ይሄ ደግሞ የሚያሳዝነው እውነተኛ ጸጋ ያላቸውን አገልጋዮች እያሳጣን ነው ያለው። ስለዚህ በዚህ ላይ ዝምታው መሰበር አለበት። አሁን ማህበረ ቅዱሳን ነው የተቸው ብሎ የሚናገረው ትክክል ነው ብሎ መቀመጥ ጊዜው አይደለም። ማንኛውም ምዕመን ማህበረ ቅዱሳን የሚናገር ማንም ይናገር የሚናገረው በትክክለኛው በመጽሐፍ ቅዱስና በቤተ ክርስቲያን አስተምሮ መሰረት ካልሆነ የሚናገረው ለምንድን ነው እንደዚህ የምትናገረው መባል አለበት። በተለይ ይሄ መናፍቃዊ ትችትን የሚጠቀሙት የሆነ የማይወዱትን ሰው ለማባረር ከቤተ ክርስቲያን አገልግሎት ውጪ ለማድረግ ሲፈልጉ መጽሐፍ ቅዱስን አጣመው ነው ማለት። ወንጌል ሰበካ ላይ ግን ብዙም ችግር አናገኝባቸው፣ ብዙም ችግር አይታይባቸው። ስለዚህ ያኛውን ተደማጭነታቸውን ይዘው ይመጡና ይሄ ጸጋ ያለውን አገልጋይ በመናፍቃዊ ትችት ወይም መጽሐፍ ቅዱስን ቃል አጣመው የቤተክርስቲያኗን አስተምሮ አጣመው ከዚያ የቤተክርስቲያኗ አስተምሮ ይሄ ነው ብለው ያንን ሰው ይመታሉ። ግን የቤተክርስቲያኗ አስተምሮ አይደለም ያ እና ይሄ ሲሆን ሌሎች አገልጋዮች ልክ አይደላችሁም የሚል የለም። እስካሁን እንዳየሁት የሚል እስካሁን አላገኙም እና ይሄ ጥሩ አይደለም። ስለዚህ በዚህ ላይ ነው መናገር የምፈልገው። ከዚህ በፊት ያው የዲያቆን ያሬድን እንትን ብዬ ፎቶግራፍ ለጥፌ እንትን ብዬ ነበረ ሰርቼ ነበረ። የዲያቆን ያሬድን መናፍቃዊ ትችት አጋልጬ ነበረ። አጥማቂያኖችን ነው እንግዲህ አሁን እያሳደዱ ያሉት እነበጋሻውና መሰሎቻቸውን። ከዚህ በፊት ያው ሰባኪና ዘማሪን ያው ገደል ከተዋቸዋል በሐሰት። አንዳንዶቹ ያው መናፍቅ ገብተዋል፣ አንዳንዶቹ ቁጭ ብለዋል፣ አንዳንዶቹ ማገልገልም አልቻሉም። መድረኩ ብዙም ክፍት አይደለም። አንዳንዶቹ የወጡት የተመለሱ አሉ፣ የሚመለሱም እንደልባቸው የሚያገለግሉ አይደለም፣ ተሸማቀው ነው። ስለዚህ ይሄ የማሸማቀቅ ስራ ቀጥሏል። አሁን ከነበጋሻውም በፊት እነ መምህር ግርማን የማሸማቀቁ ስራ የቆየ ነው። ግን የነ መምህር ግርማ መንፈሳዊ ብቃት ስለነበራቸው ስላላቸው ሊወድቁላቸው ወይም ከቤተ ክርስቲያን ሊወጡላቸው አልቻሉ። አሁን እነሱ የሚፈልጉት ማህበረ ቅዱሳንና ተከታዮቹ ጠቅላላ እነ ያሬድ እነ ፓስተር ቢኒያም የሚፈልጉት ምንድነው? የሆነን ሰው ይገፈትሩታል። ከዛ በኋላ ይወድቃል፣ ወይ ጴንጤ ይሆናል፣ ወይ የሆነ ነገር ይሆናል። ያኔ ድሮም አልነበሩም ወጡ የሚል ጥቅስ ይጠቅሱባቸዋል። ከዛ በቃ እነሱ ይፈነጫሉ እና በዚህ ሁኔታ ውስጥ ምንድነው እየተፈጠረ ያለው? እውነተኞች አገልጋዮች እየተባረሩ ነው።
እውነተኛ አገልጋዮችን ቤተክርስቲያኗ እያጣች ነው። ደግሞ የሚያሳዝነው ነገር ማህበረ ቅዱሳን ለምሳሌ አሁን እውነተኛ አገልጋዮችን የሚተቸው የጠቅላይ ቤተ ክህነትን አዳራሽ ተፈቅዶለታል። ስለዚህ ቤተ ክህነቱ ራሱ እነዚህን አገልጋዮች የማሳደዱ ስራ ውስጥ አለበት ማለት ነው። በቃ ምንም የሚሸፋፈነው ነገር የሌለው ይሄ ነው። ምክንያቱም ቤተ ክህነቱን የፈቀደለት ለማህበሩ። ስለዚህ ይሄ ነገሮች መስተካከል አለባቸው። እንዲስተካከሉ ምዕመናኑ ምን አይነት መናፍቃዊ ትችት እየተተቸ እውነተኛ አገልጋዮች እንደሚሳደዱ ምዕመናኑ ማወቅ አለበት። ስለዚህ አሁን እኔ ቪዲዮውን ያሬድ የተናገረውን ፓስተር ቢኒያም እየጠየቀው ያሬድ የሚመልሰውን መልስ እየተመለከትን ምን ያህል በመናፍቃዊ ትችት አገልጋይ እንደሚያሳድዱ ያው እንመለከታለን ማለት ነው። እሺ እንጀምራለን። እስኪ ከአንተም እንስማ። የሐሰተኛ አጥማቂያኖች በስም የምንጠቅሳቸው በአደባባይ ስላሉ የእነ ግርማ ትምህርትና ልምምድ የእነ ተስፋዬ ትምህርት ልምምድ ቤተ ክርስቲያናዊ ነው ወይ? ይህንን አስታርቀን። እኔና እሷም እዚህ ጋር የተጣላ ነው በዚህ ስለሆነ አስታርቀን። እሺ ግን ይህን በፊትም ጥንትም እናገር ነበረ። ቤተክርስቲያን አሁን የምታዩት አጥማቂያንን ማንም ይሆን መምህር ግርማ የሚሆኑ ተስፋዬም ማነው አይ ቲንክ ተስፋዬ መሰለኝ አንድ ነገር ሬዲ ያሬድ ቆይ በጣም ይቅርታና ማንም ይሁን የቤተክርስቲያኗ ከቤተክርስቲያኗ ትምህርትና ከቤተክርስቲያኗ ይዛው ከመጣችው ትውፊታዊ ልምምድ ውጭ የሚደረግ ከሆነ ስህተት ነው። ለምሳሌ መቁጠሪያ በቤተክርስቲያን ለምዕመናን አይሰጥም። በቃ ፔሪድ። መቁጠሪያ ለቤተክርስቲያን ለምዕመናን አይሰጥም። ኦኬ አሁን የመምህር ግርማ ልምምድ የቤተክርስቲያን አስተምሮ ውጪ ነው አይደለም ብሎ ነው የሚጠይቀው ፓስተር ቢኒያም። በዛ ጥያቄ መሰረት እንግዲህ መቁጠሪያ ለምዕመናን አይሰጥም ይላል ፓስተር ዲያቆን ያሬድ። እንግዲህ ያው በመቁጠሪያ እንደምናውቀው መነኮሳቶች የሚይዙት ነው። መነኮሳቶች ጸሎት የሚያረጉበት ነው። አሁን መምህር ግርማ መቁጠሪያውን አሁንም ለጸሎት ማድረጊያ ነው የተጠቀሙበት። አሁን ምንድነው ያደረጉት? መቁጠሪያውን በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ቅዱስ ኤልሻዳይ አዶናይ ጸባኦት ኢየሱስ ክርስቶስ አማኑኤል ያህዌ ድንግል ማርያም ጻድቃን ሰማዕታት ቅዱሳን መላእክት በእናንተ ስም የተባረከ ይሁን ብለው ይባርኩትና እሳት ይሆናል ማለት ነው። የመለኮት እሳት ያርፍበታል። በዛ በመለኮት እሳት አጋንንቱን ጀርባቸው ላይ አስረው ይሄ ማንኛውም የዲያብሎስ ሰራዊት በሰውነታችን ውስጥ ያለ የዲያብሎስ ሰራዊት ጀርባ ላይ ታሰር ይሉታል። ጀርባ ላይ አስረው ከዛ በኋላ በዛ መቁጠሪያ የእግዚአብሔር እና የቅዱሳኑ ስም በተጠራበት እሳት በሆነው መቁጠሪያ ይሸልጡታል ማለት ነው። ያው ቸብ ማድረግ ነው። ሰውነት እስኪያመ ድረስ የሚመታ ነገር የለውም። ምክንያቱም ያ ነገር እሳት ነው። ለእኛ ቸብ የምናደርገው ለሴጣን ግን እሳት ነው የሚሆነው። ስለዚህ ዞሮ ምንድን ነው ይህን መቁጠሪያ መምህር ግርማ የተጠቀሙት ለመንፈሳዊ መሳሪያ ነው። ስለዚህ ለምዕመናን አይሰጥም የሚለው ምንም ምክንያት አይሆንም ነው የምላችሁ። እንቀጥል። መቁጠሪያ ጋር የተያዘ የማጥመቅ ስርዓት የለም። ኦኬ መቁጠሪያ ብዙ ጊዜ ለጸሎት የሚጠቀሙበት መነኮሳቱ የሚጠቀሙበት ነው። ስለዚህ አዲስ የሆነ ነገር ከመጣ በቤተክርስቲያን ትውፊት በቤተክርስቲያን ታሪክ ይመዘናል። ያተመዘኑ ትክክል ካልሆነ ትክክል አይደለም። ትክክል አይደለም የምትለው ቤተክርስቲያን ናት። ትምህርት ስላላት፣ ትውፊት ስላላት፣ ባህል ስላላት፣ መንፈሳዊ ባህል ስላላት ማለት ነው። እና ከመቁጠሪያ ጋር የተያዘ ደግሞ ጥምቀት የለም ነው ያለው። እንግዲህ ጥምቀቱ ቤተክርስቲያን እንግዲህ ያው ጥምቀት ስነስርዓት አለ። ያን ጥምቀት ስነስርዓት ከቅዳሴ በኋላ ሰዎችን እንዲፈወሱ ማድረግ
የቤተ ክርስቲያን ስርዓት አይደለም ነው ያለው። እንግዲህ አሁን ቤተ ክርስቲያን ዋናዋ ስራዋ ምንድን ነው? የታመሙትን መፈወስ፣ ድውያንን መፈወስ፣ እንደገና ደግሞ ወንጌልን መስበክ ነው አይደለ? ጌታችን ያላቸው ሂዱና አሕዛብን ሁሉ በአብ በወልድ በመንፈስ ቅዱስ እያጠመቃችሁ ደቀ መዛሙርት ያደርጓቸው፣ አጋንንትን አውጡ፣ ድውያንን ፈውሱ ብሎ ነው የላካቸው። ስለዚህ የካህናትና የቤተ ክርስቲያን ስራዋ ምንድን ነው? ወንጌል ማስተማርና አጋንንትን ማውጣት፣ ድውያንን መፈወስ ነው የቤተ ክርስቲያን ስራዋ። ይህን ስራ ደግሞ ጌታችን ራሱ ምን አድርጓል? በቤተ መቅደስ ያው ያቺ ስንት ዓመት ነው? 78 ዓመት ነው ሙሉ የጎበጠችውን ሴት ፈውሷታል። እና ያን በፈወሳት ጊዜ በቤተ መቅደስ እንደዚሁ ልክ እንዳሁኑ እንደ ያሬድ አጉረምርሞ ነበረ። እንዴት ነው በሰንበት ነው ለምን ይፈወሳል ነበር ያሉት። አሁን እነዚህም ደግሞ እነ ያሬድም እያሉ ያሉት ለምንድን ነው በጸበል የሚፈወሰው ሰው ከቅዳሴ በኋላ ለምን በጸበል ይፈወሳል? እንደዚህ አይነት ስርዓት የለም ያሉት። እና ስለዚህ ሰው መፈወስ የለበትም አይነት ነገር ነው ስራቸው። ነገር ግን ጌታችን ምንድን ነው ያላቸው? ሰንበት ላሉት እናንተ በጎቻችሁ በሰንበት ቀን ገደል ቢገቡ አታወጧችሁምን? እና ታዲያ እቺ ሴት የአብርሃም ዘር ናት። 78 ዓመት ይመስለኛል ባልሳሳት ሰይጣን አስሯት ነበረ። እና ታዲያ በሰንበት ልትፈታ አይገባትምን? ሰንበት የተፈጠረው ለሰው ነው ያሉ። ሰንበት እኮ በነገራችን ላይ ስለ ሰው ነው የተፈጠረው እኮ። በሰንበት መልካም እንድንሰራ ነው የተፈጠረው። የታመመ እንድንጠይቅ፣ ማነው የታሰረ እንድናስፈታ። አምስቱ ቃላተ ወንጌል ምንድን ናቸው? የታመመ መጠየቅ፣ የታሰረ ማስፈታት፣ ድውያንን መፈወስ የሚችል መፈወስ። ማነው እዚህ ጋር አምስቱ ቃላተ ወንጌል ያሉት ምንድን ናቸው? የታመመ መጠየቅ፣ የታሰረ ማስፈታት፣ የተራበ ማብላት፣ የተጠማ ማጠጣት፣ የታረዘ ማልበስ፣ እንግዳ መቀበል። እነዚህ በሰንበት እንዳንሰራ የሚከለክል ሕግ የለም። ስለዚህ በሰንበት መልካም ማድረግ ተፈቅዷል። የታመሙ ሰዎችን መጠየቅ፣ ስታምሜ ስመጣ የጠየቃችሁኝ ብሏል። የቻለ ደግሞ እንደ ሐዋርያት ጸጋ ያለው ይፈውሳል ማለት ነው። ስለዚህ ጌታችን ለምን በሰንበት ፈወስክ ብለው ነበር የተቃወሙት። እነዚህ ደግሞ ለምንድን ነው በቤተ ክርስቲያን ሰው እየተጠመቀ ሚድ ነው? ስለዚህ ይሄ ቤተ ክርስቲያን ስርዓት አይደለም እያለ ነው ያሬድ ራሱን እንደ ቤተ ክርስቲያን ወክሎ የሚያወራ ያለው። እንቀጥል። ይሄ እስቲ አጋንንት እስቲ ተናገር፣ እስቲ አውራ፣ እስቲ ለፍልፍ፣ እስቲ ስለኔ ምን ትላለህ እያሉ አጋንንትን ኢንተርቪው ማድረግ ትክክል አይደለም። ይህን ብዙ ጊዜ ተናግሬያለሁ። ኦኬ፣ አጋንንትን ኢንተርቪው ማድረግ ትክክል አይደለም ብሏል። አጋንንትን ኢንተርቪው ማድረግ እንግዲህ የአጋንንት አለቃ ማን ነው? ሳጥናኤል ነው። ሳጥናኤልን እግዚአብሔር ኢንተርቪው አድርጎታል። ብዙ ጊዜ ኢንተርቪው ያደርገዋል። ምክንያቱም ያው ማንኛውንም ስራ ሳጥናኤል የሚሰራው ከእግዚአብሔር አስፈቅዶ ነው የሚሰራው። እና ለምሳሌ አሁን ኢዮብን ለመፈተን ያው ሰይጣንና እግዚአብሔር ተነጋግረዋል። የተለያዩ ጽዋተ መከራዎችን ሲያመጣበት በተለያየ ጊዜ በተለያየ ሰዓት ከእግዚአብሔር ጋር እየተነጋገረ ነው። እግዚአብሔር ከሳጥናኤል ጋር እየተነጋገረ ነው ያንን መከራ በኢዮብ ላይ ያመጣበት። ስለዚህ ኢንተርቪው ምናምን ንግግር ሰይጣንን ማናገር ምን ያደርግሃል ምን ፈጥረሃል ማለት አይገባም የሚለው ይህ መጽሐፍ ቅዱሳዊ ነው። እንደውም ምንድን ነው ጌታችን ያደረገው?
ሳጥናኤል ዓለምን ዞሮ ከመጥቶ በእግዚአብሔር ፊት ቆሞ እንግዲህ ያው የሚቆምበት ቦታ የራሱ ይኖረዋል ማለት ነው። እንግዲህ ምንድነው የሆነው? ዓለምን ዞር የመጣው ሲል ጌታ ራሱ ነው ምንድነው ያለው? ወዳጄ ኢዮብን አየኸውን ያለው ራሱ ነው ያስታወሰው ዲያብሎስን። አዎ እሱማ ምን እሱ እኮ አንተን የሚያመልክ እኮ ሁሉ ነገር ስለተሟላለት ነው። ምን ችግር አለበት? ሀብታም ነው፣ ጤና አለው፣ ሁሉ ነገር ነው ያለው እና እነዚህ ነገሮች ቢወሰዱበት እኮ በቃ ይክድሃል ነው ያለው። እና ይሄ ኢንተርቪው ነው እንግዲህ አሁን ማለት እየተነጋገሩ ነው። አሁን ሴጣን ሰውን ለማሳት እግዚአብሔር ደግሞ ወዳጆቹን በሴጣን ፈትኖ የበለጠ ክብር ለመስጠት ነው። አሁን ሴጣንን እኮ የሚያዝብን እኮ እግዚአብሔር ክብራችንን ለመጨመር ነው። አሁን ከመጠን በላይ እንድንፈተን የማይፈቅድ አምላክ አለን የሚባለው አይደል እንዴ? ማንም ፈተነኝ ቢል እግዚአብሔር አይፈተነኝ አይበል። ሰው በምኞቱ ሲታለል ይፈተናል። እግዚአብሔር በክፉ አይፈትንም። ስለዚህ በመልካም ይፈትናል ማለት ነው። ግን በልክ ነው የሚፈትነው። ስለዚህ እንደው እስከ ሰማዕትነት ድረስ እኮ የፈተናቸው ሰዎች አሉ፣ እስከ ሞት ድረስ። አሁን ቅዱስ ጊዮርጊስ 3 ጊዜ ሞቷል አይደለ? 3 ጊዜ ሞቶ እስኪነሳ ድረስ ሁሉ በቃ ተፈትኗል። አሁን ምንድነው ፈተናው? ምንድነው? የክብር አክሊል ማለት በሰማይ ያለህ ቦታ ለመጨመር ነው እግዚአብሔር ፈተናዎችን የሚጨምረው። የገባው እንዲህ ነው የሚገባው። ስለዚህ ይሄንን ሲያደርግ ሴጣን ከእግዚአብሔር ጋር እየተነጋገረ ነው። እኛ ላይ ማንኛውንም ነገር ለማድረግ ሴጣን እግዚአብሔርን አስፈቅዶ ነው። ይሄንን በኢዮብ በደንብ አድርገን ተምረናል። አሁን የቂርቆስን እንኳን ሳነብ እኔ ቂርቆስ ብዙ መከራ በሚደርስበት ሰዓት የሆነ ሰዓት ላይ ሴጣን በቃ ሴጣን ቂርቆስ ላይ ፈተና ብዙ መከራ ማድረስ የለብኝም እንዴ፣ ችግሩ መከራዎች በዙና ባለፈ ቁጥር በሰማይ ክብሩ ይጨምራል። ክብሩ ስለሚጨምር ይሄንን ነገር ማድረግ አይኖርብኝም ብሎ ሴጣንን ቂርቆስን መፈተን ራሱ ለመተው እንዳሰበ ይናገራል የቅዱስ ቂርቆስ ገርል ላይ ማለት ነው። ስለዚህ ኢንተርቪው ምናምን ከሴጣን ኢንተርቪው ማናገር አይገባም፣ ማስለፍለፍ አይገባም የሚለው ምንም ከመጽሐፍ ቅዱስ ጋር የማይገናኝ ነው። ስለዚህ ይህንን ከመጽሐፍ ቅዱስም ማምጣት እንችላለን። ከመጽሐፍ ቅዱስ ለምሳሌ በኋላ ላይ ያመጣ እንትኑን ጥቅሱን ከነ መጽሐፍ ቅዱስን ጠጋ አድርጌ አስነብባችኋለሁ። ግን አሁን በቃል ዝም ብዬ ጫፏን ልንገራችሁ። መጽሐፈ ኩፋሌ ምዕራፍ 10 ላይ እንደዚህ ይላል። የአጋንንት አለቃ ሰይጣን መጥቶ አለ። ምዕራፍ 10 ቁጥር 5 ላይ አቤቱ ፈጣሪ ከነርሱ አጋንንትን ከጥፋት አስቀርልኝ፣ ቃሌን ይስሙ፣ ከነርሱ ካልቀረልኝ በሰው ልጆች የፈቃዴን ስልጣን ማድረግ አልችልምና እኔ የማዛቸውንም ሁሉ ያደርጉ። የሰው ልጆች ኃጢአታቸው ብዙ ስለሆነ ከመቻያዬ አስቀድሞ እነርሱ ለማጥፋትና ለማሳት ተፈጠሩ ይላል። እነማ አጋንንቱ። ስለዚህ ሴጣን አቤቱ ፈጣሪ ብሎ ከነሱ ከአጋንንት ከጥፋት አስቀርልኝ ይላል ብሎ ይጠይቃል። ስለዚህ ያው እግዚአብሔር ከሴጣን ጋር ኢንተርቪው ያደርጋል፣ ያነጋግረዋል ማለት ነው። ስለዚህ የእግዚአብሔር ሰዎችም ሴጣንን ያነጋግሩታል። ምን ሰርተሃል? ምን ፈጥረሃል? ምን አድርገሃል? ብለው ይጠይቁታል። እግዚአብሔርም ልክ ኢዮብን ለመፈተን ሴጣን እንደጠየቀው ማለት ነው። ምን አደረግ? ዓለምን ዞረ ምን ሰርተ መጣ ይለዋል እግዚአብሔር አይደል? ስለዚህ ቅዱሳኑም እንደዚሁ በሰዎች ላይ ያለውን አጋንንት ምን አደረግከው?
ምን ፈጠርክ ብለው ይጠይቁታል። ስለዚህ ይህ መጽሐፍ ቅዱሳዊ ነው። ስለዚህ ያሬድ የምትናገረው ይህ መጽሐፍ ቅዱሳዊ ነው፣ የቤተ ክርስቲያን አስተምሮ አይደለም ብለህ የምትቀባጠረው ነገር የራስህ አስተምሮ እንደሆነ በዚህ በባይብሉ እመጣብሃለሁ ማለት ነው። እንቀጥል። ትክክል አይደለም። ከሰይጣን ምስክርነት አይጠየቅም። ሰይጣን ውሸታም ነው። ለዚህ ነው አዳም እና ሔዋን ዕፀ በለስን ከበሏት እዚህ ይላችሁ እንደሆነ እግዚአብሔር አዳምን ጠየቀ፣ ሔዋንን ጠየቀ፣ እባብን ግን አልጠየቀም። እባብ ጋር ሲደርስ አልጠየቀም። ለምን? ሰይጣን ነው ቀጥሎ የሚመሰክረው። ሰይጣን ደግሞ የሰይጣን ምስክርነት ማንም አይቀበለው። ይህ አሁን ኦኬ፣ አሁን ምንድን ነው ያለው? ቀጥሎ ያሬድ እግዚአብሔር የሰይጣንን ምስክርነት አይቀበልም ያለው። አሁን የሰይጣንን ቃል የማይቀበል ከሆነ ኢዮብ ያ ሁሉ መከራ ሲመጣበት እንግዲህ ልጆቹ አልቀውበታል። ልጆቹ ያለቁበት በሰይጣን ጥያቄ መሰረት ነው። የሰይጣንን ቃል የማይቀበል ከሆነ አሁን ምስክርነት ነው ያለው ሲጀመር። አሁን ምስክርነት የሚለው ቃል ራሱ ስህተት ነው። ምንድነው ይሄ? አሁን በዚህ በተለይ ጸበል ቦታ ላይ ተይዞ የሚለፈልፈው በመንፈስ ቅዱስ ኃይል ተይዞ ነው የሚለፈልፈው። እና ይሄ በመንፈስ ቅዱስ ኃይል ተይዞ የሚለፈልፈው ተገዶ ነው እንጂ ለመመስከር ፈልጉ አይደለም። አንደኛ እና ይሄ ምስክርነት አይደለም የሚባለው በግዳጅ የሚናገረው ነው ሰይጣን በመንፈስ ቅዱስ ተይዞ ማለት ነው። እና ይሄ በመንፈስ ቅዱስ ኃይል የተሰራውን ስራ ምን አድርጎ አቃሎ ይነግረናል ያሬድ? የሰይጣን ምስክርነት ነው ብሎ አቃሎ የሚነግረን እና አሁን የምንድነው ሊል የፈለገው? ሌላው ምንድነው? የሰይጣንን ምስክርነት እግዚአብሔር አይቀበልም፣ የሰይጣንን ቃል ንግግሮች እግዚአብሔር አይሰማም ነው ያሉ። ያሬድ እንትን አዳምን ሰማ፣ ሔዋንን አዳመጠ፣ ሰይጣንን ግን አልሰማውም፣ ጸጥ ያለው ለዚህ ነው ይላል። ግን መጽሐፍ ቅዱሱ እንዲህ አይልም። መጽሐፍ ቅዱሱ ምንድን ነው የሚለው? ኢዮብን ለመፈተን ለምሳሌ እንስሳዎቹን፣ ከብቶቹን፣ ንብረቶቹን ለማጥፋት ሰይጣን ጠይቋል። በጠየቀው መሰረት ያው ሂድና አጥፋ ተብሎ ሰይጣንን ሰምቶት እግዚአብሔር ሂድና አጥፋ ተብሎ ታዟል። ከዛ ያ ቢጠፋበትም እግዚአብሔር ሰጠ፣ እግዚአብሔር ወሰደ ብሎ ኢዮብ ተጸናንቶ ቁጭ አለ። ከዛስ አሁንም በቃ ገና አሁንም ልጆች አሉት፣ ምን አሉት ሁሉ ነገር፣ ሌላም የቀረው ነገር ብዙም የተነካ ነገር የለም፣ ገና ይቀራል አለ። ስለዚህ በልጆቹ መጣበት ደግሞ። ከዛ ልጆቹንም ለመግደል ለማጥፋት አሰበውንም ለእግዚአብሔር ተናገረ። እግዚአብሔር ልጆቹንም እንዲያጠፋቸው ፈቀደ። ስለዚህ ልጆቹም አለቁ። ይሄ ሁሉ ሰይጣንና እግዚአብሔር ተነጋግረው የተሰራ ነው። የሰይጣንን ምስክርነት የሰይጣንን ቃል አይሰማም የምትለው ያሬድ የራስ ፍልስፍና ነው እንጂ የቤተ ክርስቲያን አስተምሮ አይደለም። ከዛስ ምንድን ነው እንትን በጤናው ነው የመጣበት። በጤናው በኢዮብ ጤና ኢዮብን ጤነኛ ስለሆነ ነው ያለው። አንተን ማምለክ የቀጠለው ጤነኛ ስለሆነ ነው ያለ። ስለዚህ ጤናው መነካት አለበት አለ። እሺ ጤናው መንካት ትችላለህ፣ ነፍሱን መንካት አትችልም አለው እግዚአብሔር። ስለዚህ በዛ መሰረት ቁስል በቁስል ሆኖ አመር ላይ ተቀምጦ በገል እያከከ እንዲኖር አደረገው። በዛ ሰዓት ብቻ እግዚአብሔር እንትን ኢዮብ ምንድን ያደረገው? የተወለደባትን ቀን ብቻ ረገመ። ከመከራው ጽናት የተነሳ ቀኒቷን ረገመ፣ እግዚአብሔርን ግን አልረገመም። ሚስቱን ፈተነዋለች። ሌላ ሰው ላግባሽ ብሏት፣ ሰይጣኑ ራሱ ሰው መስሎ መጥቶ ላግባሽ ብሎ መጥቶባት ነበር። ግን ያው በእሱም ተፈትኖ አልፏል ኢዮብ።
ስለዚህ የሰይጣንን ቃል የሰይጣንን ንግግር አሁን እሱ ምስክርነት ነው ያለው አይሰማም እግዚአብሔር ያልከው ውሸት ነው። አብርሃምን ለመፈተንም እኮ ራሱ ኩፋሌ ላይ ሰይጣን ከእግዚአብሔር ጋር ተነጋግሯል ነው የሚለው። ስለዚህ ሰይጣን ከእግዚአብሔር ጋር ሳይነጋገር እኛ ላይ ምንም ነገር አያመጣም የሚለው ነው ባይብሉ የሚለው እንደዛ ነው። አንተ የምትለው ደግሞ ሌላ ነው። ስለዚህ ውሸትህንና ቅጥፈትህን እዚሁ እናጋልጣለን ማለት ነው። እሺ እንቀጥል። እንዲሁ ለመምህር ግርማ ወይ ለማንም አይደለም፣ ማንም ነው የምናገረው ያሉት። ኦኬ አሁን ይሄ የቤተክርስቲያኗ ትምህርት ነው። የነገሌን አታክ ማድረግ አይደለም። ይሄ አሁን ተመለከታችሁ አይደል? አሁን እሱ የተናገረው በሙሉ የቤተ ክርስቲያኗ ትምህርት ነው የሚለው። ይሄ ንቀቱን ነው የሚያሳየው። ለምዕመናን ያለውን ንቀት ነው የሚያሳየው። ስለዚህ አሁን ምዕመናን የተማራችሁት ትምህርት ያወቃችሁትን ትምህርት ይዛችሁ እነዚህ አወቅን የሚሉትን ሰዎች የመሞገት ግዴታ አለባችሁ ማለት ነው። ስለዚህ የቤተ ክርስቲያን ትምህርት ይላል እሱ በቃ ሚዲያውን ተቆጣጥሯል። በቃ የእሱ ንግግር በሙሉ የቤተ ክርስቲያን ትምህርት ነው። ከዛስ ምን ይለናል? የአጋንንት ምስክርነት ነው ይለናል። አውደ ምሕረት ላይ የሚሰጠው የመንፈስ ቅዱስ ተአምር ለሱ ለአጋንንት ምስክርነት ነው። የእግዚአብሔር ኃይል መገለጽ የእግዚአብሔር ተአምር አይደለም። ለሱ የአጋንንት ምስክርነት ነው። የእግዚአብሔርን ኃይል የእግዚአብሔርን ተአምር የአጋንንት ምስክርነት ብሎ ነው ያቃለለው እና ይሄ ምዕመናንን መናቅ ነው። ቤተክርስቲያኗን አስተምሮም መካድ ነው። ብዙ ነገር ነው። ከዛ ደግሞ ያው አገልጋዮችን ማሳደድ ነው ግቡ። እሺ እንቀጥል። ለዚህ ነው እውቀት ላይ በደንብ እናተኩር የምለው። እውቀቱ ካለ እገሌ እንዳልተባለ ይገባቸዋል። ስለዚህ በቤተክርስቲያን ኦኬ እውቀት ላይ እናተኩር ነው ያለው። ያው እንዳያችሁት እንግዲህ እውቀቱ ምን ያው ያለውን እውቀት እንዳያችሁት ነው። ከቤተክርስቲያን አስተምሮ እና እውቀት ውጪ ነው እያስተማረ ያለው። እንቀጥል። ስርዓት ይሄ አጋንንትን ተናገር እስቲ ስለኔ አውራ እስቲ ኢንተርቪው ማድረግ ምናምን ለቀጠራ ነው ኢንተርቪው የምታደርጉት ለስራ ቀጠራ። የአጋንንት ምስክርነት መቼ ነው እውነቱ ነው የሚያውቅ? አጋንንት ያው ያንኑ ቃል ነው የደገመው። የአጋንንት ምስክርነት መቼ ሆኖ ነው እውነት ሆኖ ነው የሚያውቀው ነው ያለው። አንደኛ ለምስክርነት አልመጣም። አጋንንት ዲያብሎስ ለምስክርነት አልመጣም። በመንፈስ ቅዱስ ኃይል ተይዞ ተገዶ ነው የመጣው። ስለዚህ በመንፈስ ቅዱስ የተያዘ ደግሞ ውሸት ሊናገር አይችልም። ስለዚህ አሁን ያሬድ እያለ ያለው ሰይጣን በመንፈስ ቅዱስ ተይዞ ይዋሻል። ሲዋሽም ደግሞ እግዚአብሔር አያውቅበትም እያለ ነው ያለው። ምክንያቱም አሁን ያንን ውሸት ነው ብሎ እኮ ደመደመ። በቃ ደመደመ። በመንፈስ ቅዱስ የተያዘው አጋንንት የሚናገረው ውሸት ነው ብሎ ደመደመ ማለት እግዚአብሔር ሰይጣን እየዋሸ መሆኑን አያውቅም እንደማለትም ነው የሚቆጠረው። ስለዚህ ሰይጣን እየዋሸ መሆኑን እያወቀ ነው እግዚአብሔር የውሸቱን የሚያናዝዘው። አሁን ጌታችን ይዞታል፣ አጋንንትን ይዞ እኮ እነማን ምንድን ናቸው ብሎ ጠይቋል። እኛ ሌጊዮን ነን ብሎ ተናግሯል። ስለዚህ ሌጊዮን ነን ያለው ውሸቱን ነው ማለት ነው ሰይጣኑ። ከዛ ምን ነው የእግዚአብሔር ልጅ ሆይ ጊዜያችን ሳይደርስ ምን ነው ልታጠፋን መጣ ብሎ አለ ዲያብሎስ። ሌጊዮን ማለት ነው አለቃቸው። ዝም በል አላቸው። አሁን ያው የእግዚአብሔር ልጅ መሆኑን ማንም ሰው እንዲያውቅ ስላልፈለገ ማለት ነው። ከዛ እባክህ ምናምን ብሎ ሰይጣን ወደ እሪያዎቹ ውሰደን ብሎ ጠየቀ። ጌታም ፈቀዶለት። በዛ መሰረት ነው እንግዲህ እሪያዎቹ ላይ ገባ። እሪያዎቹ ደግሞ ይዞ ወደ ባህር የከተታቸው። ስለዚህ አሁን ይሄ ሁሉ ነገር ኢንተርቪው፣ ንግግር ከሰይጣን ጋር ያደረገው ውሸት ነው እያለ ነው። ስለዚህ የተደረገውም ነገር ፉገራ ነው ማለት ነው። ለያሬድ
ተመልከቱ። አሁን እነዚህ እንግዲህ አወቅን የሚሉ ቤተክርስቲያን የሚያገለግሉ ከዛ ሚዲያውን የተቆጣጠሩ ከዛ ምዕመናን ተሰሚነት ያላቸው ሰዎች ናቸው። እና የሆነ ቦታ ላይ ጥሩ ወንጌል ሲሰብኩ ታገኛቸዋላችሁ። እዚህ ጋር መጥተው ግን መናፍቃዊ ትችት ይቻሉ የራሳቸው ወንድማቸውን አገልጋይ የሆኑ በመናፍቃዊ ትችት ሐሰተኛ ነው ለማስባል እንደዚህ መጽሐፍ ቅዱስን የዚህን ያህል አጣምሞ ይመጣሉ። ስለዚህ ይህንን ጠማማ ትምህርታቸውን ደግሞ በተቃናው ትምህርት እናጋልጠዋለን ማለት ነው። እንቀጥል። ባይዘወይ እገሌ ይሄን አረገ እገሌ ያረገችው ይሄን ነው እያለ እንደው እርስ በርስ ያጋጫል፣ ያጣላቸዋል። ባይዘው ስለዚህ ትክክል አይደለም። ሁለተኛ ኦኬ፣ አሁን እያለ ያለው ምንድን ነው? አጋንንቱ በሚሰክርበት ጊዜ ውሸቱን ስለሚናገር ማለት ነው። ውሸታም ስለሆነ ያ ውሸቱን ተከትለን ከሄድን ሰውና ሰው ያጋጫል። አሁን ተመልከቱ፣ የሆነ ሰው መተት ተሰርቶበታል። ለምሳሌ ጓደኛው ሊሆን ይችላል መተት የሰራበት። ያንን ጓደኛው ነው መተት የሰራው ብሎ ሴጣን አውደ ምሕረቱ ላይ ቢናገር ውሸቱን ነው የሚናገረው ማለት ነው ሴጣን። ስለዚህ ውሸት የተናገረውን ውሸት ሰምተን ከሄድን ያንን ጓደኛ ማጥቃት ውስጥ ነው የሚገባው። ስለዚህ ያ የተደረገበት ሰው ጓደኛውን ለማጥቃት ይሄዳል። ከዛ በኋላ ሰውና ሰው ይጋጫል ነው እያለን ያለው። ስለዚህ በሐሰት ነገር ሰዎች ይጣላሉ ነው ያለው። ሐሰት የሚለው ምንድን ነው? አውደ ምሕረቱ ላይ በቅዱስ ሚካኤል፣ በጻድቃን፣ በሰማዕታት ስም፣ በቅዱሳን መላእክት ስም፣ በእግዚአብሔር ስም ተይዞ የሚናዘዘው ያ ሴጣኑ የሚናዘዘው ነገር ውሸት ነው የሚለው። ስለዚህ ምን ማለት ነው? ቤተክርስቲያኗ ውስጥ ያለው መንፈስ ቅዱስ ምንም አይነት ፓወር የለውም። ሴጣን እውነቱን እንዲናገር የማድረግ ብቃት የለውም እያለ ነው። ስለዚህ ኮምፕሌትሊ ምን እያደረገ ነው ያለው? ቤተክርስቲያኗ መንፈስ ቅዱስ የሌለባት ምንም ኃይል የማታደርግ የውሸት ቤተክርስቲያን ናት። የእግዚአብሔር መንፈስ የሌለባት የስም ክርስቲያን፣ የስም እግዚአብሔርን የምታመልክ ለስሙ ስላሴን የምታመልክ እንጂ ምንም የስላሴ ኃይል የማይገለጽባት፣ የቅዱሳን ኃይል የማይገለጽባት የአጋንንት ውሸት መለፍለፊያ መድረክ ናት እያለ እና ይህ ኮምፕሌትሊ የቤተ ክርስቲያኗን ፓወር የካደ መንፈስ ቅዱስንም የሰደበ ነው። ምንድን ነው መንፈስ ቅዱስ ስራ ያዋረድ ነው፣ ዝቅ ያደረገ ነገር ነው እየተናገረ ያለው። ግን እሱ የቤተ ክርስቲያን ትምህርት ነው እያለ ነው የሚነግረን ያለ ነው። እሺ እንቀጥል። ሁለተኛ ትክክል ያልሆነው ነገር ደግሞ ምንድነው? ቅብአ ቅዱስ። ቅብአ ቅዱስ ማንም ምዕመን ተነስቶ ራሱን የሚቀባው ነገር አይደለም። በቤተክርስቲያን ነው የሚደረገው፣ በካህናት የሚደረግ ነው። አለቀ። ቤትን ወስደህ የምትቀባው ቅብአ ቅዱስ የለም። ኦኬ፣ እንደዚህ አይነት ልማድ የላትም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን። ስለዚህ ይህንን ቤተክርስቲያን በጣም በደንብ አተኩራ ትናገራለች። በሚስጥረ ቀንዲል ትምህርቷ ላይ ይህ የሚሰጠው ለካህናት፣ ካህናት ናቸው ጸሎት አድርገው የሚቀቡትም። በያዕቆብ መልእክቱ እንደተናገረው የታመመ ቢኖር ወደ ቤቱ ካህናትን ይጥራ ነው የሚለው። እነሱም ያን የእምነት ዘይት ወይም ቅብአ ቀንዲል ማለት ነው፣ ቅብአ ቅዱስ የቀንዲል ጸሎት የሚባል አለ። ያንን የቀንዲል ጸሎት እየጸለዩ ይቀቡታል። አለቀ። በተረፈ ያ ሰው እየተነሳ የራሱ ማድረግ አይቻልም። ይሄ ቤተክርስቲያኗ ልማዷ፣ ህይወቷ፣ ግብሯ አይደለም። ኦኬ፣ አሁን ስለ ቅባ ቅዱስ ደግሞ ያወራል። ቅባ ቅዱስ እንግዲህ ለመምህር ግርማ የተባረከ ቅባ ቅዱስ ይሸጡልናል። ይሄ ግልጽ ነው፣ እውነት ነው። ግን ያው እነዚህ የተባረከ ቅባ ቅዱስ ምዕመናን ገዝተው ሰውነታቸው መቀባባታቸው ኃጢአት ነው፣ በቃ ወንጀል ነው ብሎ ነው እያወራ ያለው። የተባረከን ነገር ገዝተክ በእግዚአብሔር ስም የተባረከን ነገር ገዝቶ ያንን መቀባባት ኃጢአት ነው ለሱ። ይህን ማድረግ ያለበት ማን ነው? ካህን ነው ይላል። እኔ እንደው በዚህ ዘመን ካህን አይደለም መቀባት ያለበት፣
የቤተክርስቲያኗ ሕግ እንደዛ ቢል ራሱ ካህን አይደለም መቀባት ያለበት። ያየሁትን ስላየው ነው። ምን አየህ? እኔ ለጥምቀት የሆነ ቤተክርስቲያን ሄድኩኝ። ሄጄ ምንድን ነው የሆነው? ሰዎች አሟቸዋል። ከጸበል በኋላ ቅባ ቅዱስ የሚቀባ አለ። ያ ጸበል አጥማቂው መነኩሴ ናቸው። መነኩሴው ምንድን ነው ያደረጉት? ምዕመናኑ ያመማቸውን ቦታ ይገልጣሉ። አሁን እንግዲህ መጀመሪያ አንድ ወንድ ሴት ናት ያየሁትኝ። ፊቷን ቀባቧት። ከዛ በኋላ ደግሞ የት ቦታ ትገልጣለች? ወደ ኅብረተ ሥጋው አካባቢ ገልጣ እዚህ ጋር ሞኛል ብላ ገልጣ እዚህ ጋር ቀቡኝ ትላለች። ፊቷን ቀባቧት። ከዛ በኋላ ወደዛ ወደ ኅብረተ ሥጋው ምናምን አካባቢ አመመኝ ያለችውን ቦታ ደግሞ ቀቧት። ከዛ እሱን ከቀቡ በኋላ ሌላ ወንድ መጣ። እሱንም በዛው እጅ እንደገና ሌላ ፊቱን ቀባቡ። ከዛ ደግሞ እሱም እንደዚሁ ኅብረተ ሥጋው አካባቢ ገለጠ። እዚህ ጋር ያመኛል ምናምን አለ። እሱንም ቀቡት። አሁን መነኩሴ ናቸው። አሁን መነኩሴ የሴት አካል ሊዳብስ ቀርቶ ማየት እንኳን እኮ ከባድ ለመነኩሴ። አሁን ቄስም ቢሆን የሴት አካል መደባበስ አግባብ አይመስልም ይሳስብ። ስለዚህ እኔ ይሄን አየው። አንደኛ የሚቀቡት ቦታ ትክክል ያልሆነ ቦታ ነው። የኅብረተ ሥጋ ቦታ እየተቀባ በዛ እጅ ደግሞ ሌላ ሰው እጅ ደግሞ አንስቶ ለቀባ ማለትም ቀጣዩ ሰው ደስ አይለው። ሲቀጥል ኅብረተ ሥጋ አካባቢ በተለይ የሴትን አካል የወንድንስ ቢሆን እንዴት ይነካል? ስለዚህ ራሳቸው ካህናቱ ራሳቸው የት ጋር እንደሚቀባ የት እንደማይቀባ ማያውቁ። ስለዚህ እኔ አሁን ያንን አየው። ከዛ በኋላ እኔ ቅባ ቅዱስ ምንም መቼም የመቀባት ሀሳቡ ሊኖረኝ አልቻለም። ስለዚህ እኔ አሁን የቤተ ክርስቲያኗ ካህን ይቀባ የሚለው ነገር ካህን ከሚቀባ ካህኑ ባርኮ ለምዕመናኑ ሰጥቶ ምዕመናኑ የሚያመው ቦታ ቢቀባ የተሻለ ነው የሚለው የመምህር ግርማ አስተምሮ ትክክል ነው ብዬ ነው የማምነው እና ይህን ነው የምመልስልን። ያሬድ እንቀጥል። ከአጋንንት ጋር ልምምድ ትክክል አይደለም። አጋንንት ቤተክርስቲያን በቃል ኪዳኗ በጸበሏ በመስቀሏ ታወጣለች። እሱም በጸበል ቤት የሚደረግ ነው። በአውደ ምሕረት በአደባባይ ላይ የሚደረግ ልምምድ ቤተክርስቲያን የላትም። ራሱን የቻለ በአውደ ምሕረት ላይ ምንም አይነት የፈውስ አገልግሎት የለም። እንደዚህ አይነት ነገር የለም። ስለዚህ መሆን የለበትም ያለው ቅድም እንደነገርኳችሁ እንግዲህ ሐዋርያቱም እንትን ሽባ የሆነውን ሲለምናቸው ምንድን ያደረጉት ቤተክርስቲያን አካባቢ ነው። እኛ ወርቅም ብር የለንም፣ በጌታዬ በኢየሱስ ክርስቶስ ስም ተነሳና ተመላለስ ነው ያሉት ሐዋርያት እና በቤተክርስቲያን ፈውሰውታል። እና ጌታችንም ያቺ ቅድም የተናገርኳት 78 ዓመት ሴጣን ያጉጦ ያስቀመጣትን በሰንበት ቀን በአውደ ምሕረት በቤተ መቅደስ ነው የፈወሳት። ስለዚህ ቤተክርስቲያን የፈውስ አውደ ምሕረት ነች። የምሕረት አደባባይ የተባለችውም ለዚህ ነው። አውደ ምሕረት ማለት የምሕረት መቀመጫ መቆሚያ ነች ማለት ነው። ስለዚህ የድነቷን ቦታ እንደዚህ አይነት ልምምድ የለም ብሎ ሰው እንዳይድን እንደዚህ ያለ ስርዓት የለም ብሎ መንገድ የሚዘጋ ነው እንግዲህ ያሬድ የሚናገረው ማለት ነው። ስለዚህም ፍጹም ጌታ ከሰራው ስራ ጋር የማይሄድ የድነት ጠንቅነትህን ነው የተናገርከው። ስለዚህ ይህንንም ማንም አይሰማህም ማለት ነው። የቅናት ወሬህን ይዘህ ቁጭ ማለት ትችላለህ። እንቀጥል። ቤት ተብሎ በጸበል ቤት በሱባኤ ተደርጎ የሚደረጉ ስርዓቶች ናቸው። ሁሉ ስርዓት አለው፣ አግባብ አለው፣ ባይሰው ሁሉ ነገር እና ይህ ምንድን ያለው ያው ዞሮ ጸበል ቦታ ላይ ብቻ ነው። ጸበል ቦታ ላይ ብቻ ነው የሚቻለው። ጸበል ሄዶ ብቻ መጠመቅ ነው እንጂ ካህናቶቹ አውደ ምሕረት ላይ ምንም አይነት የፈውስ አገልግሎት ማድረግ የለባቸውም ያለው።
እና ቤተክርስቲያን አውደ ምሕረት ላይ ጸጋ ያላቸው አባቶች ምዕመናንን መፈወሳቸው ኃጢአት ነው፣ ስርዓተ ቤተክርስቲያን አይደለም። ስለዚህ ኃጢአት ነው፣ መቆም አለበት ነው ያለው። እና እንግዲህ እንደዚህ አይነቱን ነው እንግዲህ የቤተክርስቲያን አስተምሮ የሚለን። ኦኬ እንቀጥል። እዚሁ ጋር የምትለዋወጥ ቤተክርስቲያን የለችንም እና ይሄን እውቀት ያዙ መጀመሪያ። በቃ እውቀቱ የቤተክርስቲያኗ ትምህርት ይሄ ነው እና ይሄን ነው እያልኩ ተደጋግሞ እንደሚናገረው እንደሰማችሁት የሚናገረው በሙሉ የቤተ ክርስቲያኗ ትምህርት ነው ብሎ ነው የሚያስተምረው። ግን ፍጹም የራሱ የሆነ የግል ሀሳቡ ነው። ይሄ ፍጹም ቤተ ክርስቲያኗን አይወክልም። ይህንንም አስተውሉ እና እነዚህ ፖፑላሪቲ ያላቸው ማህበረ ቅዱሳንም ይሁን እንደዚህ አይነት በሌላ ወንጌል ስብከት እውቅና ያገኙ ሰዎች የሚናገሩት የቤተ ክርስቲያን ድምፅ ነው ብላችሁ የምትከተሉት ነገር አስተውሉ። የቤተ ክርስቲያን ድምፅ አይደለም። ይህን መናገር ፈልገው እንቀጥል። ሌላ የጠየቁ 3 ጥያቄዎች መጀመሪያ ላይ ያሉ፣ አንደኛ ንጉሥ ዳዊት የጠቋር መንፈስ አለበት። ይሄ የጠቋር መንፈስ አሁንም ሞኖክሴን የሚያስጨንቅ ይሄ መንፈስ ነው። አንድ ያዝልኝ። ሁለተኛ እኔ ራሴ አጋንንት አለብኝ። ኑና አጋንንት የተቀመጠበት ሰው አጋንንት ማስወጣት ይችላል ወይ? ጳውሎስ ዘመኑን ሙሉ በአጋንንት እንግዲህ ለስጋ መውጊያን አዘጋጀ የሚለውን እንግዲህ የስጋ በሽታም አንድምታው የሚለው ይበዘክታል። ጳውሎስ ዘመኑን ሙሉ አጋንንት አለበት። እንኳን አንተ እንኳን እኔ ጳውሎስም ይዞት ነበር የሚል ትምህርት አለ። ሰው በውርስ ኃጢአት ለዛውም በውርስ ኃጢአት የውርስ ኃጢአት አለ መሰል ጥያቄዎች አሉ። ስለዚህ እነዚህ 3ቱን ለማሳያ እንድትመልሰልን እንፈልጋለን። በእውነት ንጉሥ ዳዊት የጠቋር መንፈስ ነበረበት? በቤተ ክርስቲያን ትምህርት አለ? የለም። ኦኬ የለም ይላል። አሁን የለም ለማለት ምን ያውቃል? በምን አውቆ ነው አሁን ጠቋር መንፈስ ዳዊት እንደሌለበት የለም ብሎ ሊመስከር የቻለው ብትሉ ምንም ማስረጃ የለም። ግን አሁን መምህር ግርማ ቢጠየቁ የሆነ ማስረጃ ሊኖራቸው ይችላል። ግን መንፈስ አሁን ኢንጄኔራል እርኩስ መንፈስ በሚለው ስንሄድ ግን እርኩስ መንፈስ የሌለበት ሰው የለም። እርኩስ መንፈስ የሌለበት ሰው አለ ማለት እኮ ያ ሰውዬ ምንም ፈተና የለበትም፣ በገነት ውስጥ ነው ያለው እንደማለት ነው። አሁን ቅድም ሳወራ ሰምታችኋል። ኢዮብን ለመፈተን ሰይጣንና እግዚአብሔር ተነጋግረው ነው። ሰይጣን የፈለገውን ፈተና ሁሉ በኢዮብ ላይ ያመጣበት፣ በአብርሃም ላይም እንደዚሁ። ስለዚህ ኢዮብ ትልቁ ምሳሌያችን ነው። ኢዮብ የማንኛውም ሰው ምሳሌ ነው። ጌታችንም እኮ ተናግሯል። ጌታችን ምንድን ነው ያለው? ሰይጣን እንደ ስንዴ ሊያበጥራችሁ ፈለገ፣ እኔ ግን ስለ እናንተ ማለድኋል። ሐዋርያትን እንደ ስንዴ ሊያበጥራቸውና ፈትኖ ከክርስቶስ ሐዋርያነት ሊያስወጣቸው ፈልጎ ነበር። ጌታ ግን ማለድኳል። ስለዚህ ይሄ የእግዚአብሔር ፈቃድ ነው። አሁን እግዚአብሔር ይጠይቃል፣ ሰይጣን ይጠይቃል። እግዚአብሔር ይቻላል ካለው ያደርጋል። ስለዚህ አሁን ዳዊት ላይ ጠቋር መንፈስም ይሁን ምንም ይሁን የለበትም ማለት ኢንጄኔራል ጠቋር የሚለውን ራሳቸው መምህር ግርማ የቱ ጋር ያንን ፖይንት እንዳገኙ ያውቁታል። እነሳቸውን መጠየቅ ሲገባው እሱ የሚጠይቀው እዚህ ለትችት ነው። ግን ኢንጄኔራል ሰይጣን ዳዊትን አይፈትነው፣ ፈትኖት አያውቅም። ኢንጄኔራል ዳዊትን ፈትኖት አያውቅም። ሰይጣን የለበትም ነው ያለው። እና ሰይጣን የለበትም ማለት ዳዊት ምንም አይነት ፈተና የለበትም ማለት። አሁን በሽታ የሚሆን በኋላ እንመጣበታለን። ስለ ጳውሎስ ይጠይቀዋል ይሄ እንትና። ስለዚህ በሽታ የሚሆኑ አጋንንት አሉ፣
በአይምሮ እየገቡ የሚፈትኑ አጋንንት አሉ። ስለዚህ እነዛ ሁሉ አይነት ፈተናዎች የሉበትም ነው ያለው እንደ ጄኔራል። እና በድፍረት ዝም ብሎ ያሬድ ጠቋር የለበትም ይላል ብሎ ይመልሳል። ይሄ ኦርቶዶክሳዊ የመጽሐፍ ቅዱሳዊ መሆኑን ማወቅ ትችላላችሁ። የበለጠ አሁን ጳውሎስ ላይ ደግሞ የሚጠይቀው ጥያቄ አለ። ከሱ ላይ አንድ ላይ ሰፋ አድርገን እንመልሰዋለን።